የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ከተቋቋመ ጀምሮ ከአባል የፋይናንስ ተቋማት 20.61 ቢሊዮን ብር መሰብሰቡን የፈንዱ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው አስታውቀዋል። የመድን ፈንዱ በተቋቋመ አጭር ዓመታት ውስጥ ለአባል የፋይናንስ ተቋማት አማራጭና ውጤታማ የፋይናንስ ስርዓትን ፈጥሯል ብለዋል። ከአባል የፋይናንስ ተቋማት የመድን አረቦን መሰብሰብ የተሰበሰበን አረቦን በመንግስት ግምጃ ቤት ሰነድ ኢንቨስትመንትን ማሳደግና አንድ የፋይናንስ ተቋም ቢወድቅ ተቋሙን በመተካት ለገንዘብ አስቀማጮች ከ90 ቀናት ባነሰ ጊዜ መክፈል የሚያስችሉ ዋና ዋና ተግባራት መከናወናቸውን ገልጸዋል። የኢትዮጵያ ንግድ ባንክን ጨምሮ ከኢትዮጵያ ልማት ባንክ ውጪ ሁሉም የግል ባንኮችና ሁሉም የማይክሮ ፋይናንስ ተቋማት የኢትዮጵያ የተቀማጭ ገንዘብ መድን ፈንድ አባል መሆናቸውን ተናግረዋል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ከተቋቋመ ጀምሮ እስካሁን ባለው ከአባል የፋይናንስ ተቋማት 20.61 ቢሊዮን ብር የመድን አረቦን መሰብሰቡን አስታውቀዋል። የፈንዱ አጠቃላይ የኢንቨስትመንት ክምችትም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ89.76 በመቶ ብልጫ በማሳየት 22.98 ቢሊዮን ብር መድረሱን አንስተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከ5000 በላይ ወደ ውጪ ሀገራት የስራ ስምሪት እድል ላገኙ ወጣቶች የግንዛቤ ፈጠራ ስልጠና እየተሰጠ መሆኑን በደቡብ ጎንደር ዞን የወረታ ከተማ አስተዳደር ስራና ክህሎት ጽህፈት ቤት አስታውቋል። ጽህፈት ቤቱ ከወረታ ከተማ ቴክኒክና ሙያ ኮሌጅ ጋር በመተባበር የውጪ ሀገር የስራ ስምሪት እድል ላገኙ ወጣቶች በንድፈ ሀሳብና በተግባር የተደገፈ የግንዛቤ ፈጠራ ስልጠናን እየሰጠ ነው። ስልጠናው በህጋዊ መንገድ ወደ ውጪ ሀገራት የሚሄዱ ወጣቶችን ክህሎት ለማሳደግ ያለመ መሆኑን የጽህፈት ቤቱ ኃላፊ አቶ ክንዱ ጌትነት ገልጸዋል። የወረታ ከተማ አስተዳደር ቴክኒክና ሙያ ኮሌጅ የአጫጭር ስልጠናዎች አስተባባሪ አቶ ጌታሰው አስማረ በበኩላቸው ኮሌጁ በህገወጥ መንገድ ወደ ውጪ ሀገር የሚሄዱ ስራ ፈላጊዎችን በህጋዊ መንገድ አደራጅቶ ለመላክ በትኩረት እየሰራ እንደሚገኝ ተናግረዋል። ከ900 በላይ ስራ ፈላጊዎች የተሰጣቸውን ስልጠና ወስደውና ምዘናውን አልፈው መነሻ ቀናቸውን እየተጠባበቁ መሆኑን ያስታወቁት ደግሞ የኮሌጁ ምክትል ዲን ወይዘሮ አበቡ አስራደ ናቸው። ዘገባው የዘጋቢያችን የተክለ ብርሃን ፈንታ ነው። በዝርዝር ወደምንመለከተው ጉዳያችን ተሻግረናል። የኢትዮጵያ ታምርት ንቅናቄ አምራቹን ከሸማቹ በማገናኘትና ተኪ ምርቶችን በማምረት ያበረከተው አስተዋጽኦ ከፍተኛ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። ንቅናቄው በያዘው የ2018 በጀት ዓመት በክልሉ 120 ወረዳዎችና በ39 ሪጂኦፖሊታን ከተሞች ተካሂዷል። የዝባለም ጌታነህ ዝርዝር ዘገባ አላት። ለአራት ተከታታይ ዓመታት የዘለቀው የኢትዮጵያ ታምርት ንቅናቄ በተለይም የአምራች ኢንዱስትሪ ዘርፉን ችግር እየፈታ የመጣ ነው። በያዝነው የ2018 የበጀት ዓመትም ንቅናቄው በክልሉ 120 ወረዳዎችና በ39 ሪጂኦፖሊታን ከተሞች ተካሂዷል። አራተኛው የኢትዮጵያ ታምርት ንቅናቄ ማጠቃለያም በኮምቦልቻ ከተማ የተካሄደ ሲሆን ከተለያዩ አካባቢዎች የመጡ አምራቾች ተሳትፈውበታል። ስራ የጀመርነው ከእንጨትና ብረታ ብረት ዘርፍ ነው የመጣው። 2006 ላይ በአገር አቀፍ ደረጃ ከጥቃቅን አነስተኛ ወደ መካከለኛ ከተሸጋገሩት ደሴ ከተማ ውስጥ ከነበሩ 6 ሰዎች ውስጥ አንደኛው ነኝ። ከዛ ከተማ አስተዳደሩ ባመቻቸልንና በሰጠን ገራዶ ላይ በሰጠን ቦታ ግንባታ እየገነባን እስካሁን ቆየን እና አሁን ኦሬዲ ወደ ምርት ማምረት ደርሰናል ማለት ነው። ዋነኝነት እኛ ስንነሳ ከኢምፖርት ኤክስፖርት ነው። የዋናው ኤክስፖርት የምናደርገው የቅባት እህሎች እንደ ሰሊጥ፣ እንደ ቦሎቄ፣ አኩሪ አተር እና እንዲሁም ማሾ የምንለው አለ። እነሱን ኤክስፖርት በማድረግ ለሀገሪቱ ከፍተኛ የሆነ የሃርድ ከረንሲ ወይም ደግሞ ፎሪን ከረንሲ ማስገባት ችለናል ማለት ነው። የኢትዮጵያ ታምርት ንቅናቄ አምራቹን ከሸማቹ ከማገናኘት ባለፈ ሌሎች የግብአት አቅራቢዎች ጋርም የሚያገናኝ ነው ብለዋል። ኢትዮጵያ ታምርት ከእኛ ነጋዴዎቹን ምርቱን ከሚፈልገው ጋር አንደኛ ያገናኛል፣ የመገናኛ መንገድ ይሆናል። ሁለተኛው ነገር በዚህ በኢትዮጵያ ታምርት ክልል ውስጥ ያለ አምራቾች በሙሉ አንድ ቦታ ላይ ስለምንገናኝ ለኛ ግብአት ሊያቀርቡልን የሚችሉ ካምፓኒዎች ደግሞ እዚሁ ጋር አግኝተናል። የገበያውን ትስስር ለመፍጠር ከፍተኛ አስተዋጽኦ አድርጎልናል። በተለያዩ መድረኮች እንሳተፋለን። አንደኛ ያለንን ኤክስፒሪየንስ ለምንሸጥለት ወይም ደግሞ ለደንበኞቻችን ለመስጠት እድል ሰጥቶልናል። ሁለተኛ ከመንግስት ጋር ያለውን የፖሊሲ ወይም የዚህ የማኒፋክቸሪንግ ዘርፉን የመደገፍ ሂደት ላይ ከፍተኛ ያለንን ኮንትሪቢዩሽን ለማየት ከፍተኛ አስተዋጽኦ እያደረገልን ይገኛል።
ማምረት የሉዓላዊነትና የህልውና ጉዳይ በመሆኑ የኢትዮጵያ ታምርት ንቅናቄ ላለፉት 4 ዓመታት በጥብቅ ቁጥጥር ሲካሄድ መቆየቱን የገለጹት የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ ንቅናቄው ዓላማውን እያሳካ ስለመሆኑም ነው ያነሱት። በኢትዮጵያ ታምርት ንቅናቄ የክልሉን ጸጋ እድሎች በማስተዋወቅ አዳዲስ ባለሀብቶች ወደ አምራች ኢንዱስትሪ ዘርፉ እንዲገቡ ማድረግ ነው። ከዚህ አኳያ ተወስዶ ሲታይ በባለፉት 11 ወራት ወደ 414 ቢሊዮን ብር ካፒታል ያስመዘገቡ 3518 የሚሆኑ አልሚ ባለሀብቶች ወደ ክልላችን መጥተው ኢንቨስት ለማድረግ ፈቃድ ያውጥተዋል። ያ ብቻ ሳይሆን ፕሮጀክት አቅርበው ያስገመገሙም ቀላል ቁጥር አይደሉም። 880 የሚሆኑ ፕሮጀክት ያስገመገሙ ኢንዱስትሪ ሊስቶች አሉ። ከነዚህ ውስጥ 317 የሚሆኑት መሬት የወሰዱበት ሁኔታ ነው ያለው። በስራ እድል ፈጠራና ተኪ ምርቶችን በማምረት በኩል ንቅናቄው የጎላ ድርሻ እንዳለውም ነው ምክትል ቢሮ ኃላፊው የተናገሩት። በስራ እድል ፈጠራ፣ በተኪ ምርት እንደዚሁም ደግሞ በኤክስፖርት የመጡትን ውጤቶች ስንመለከት ንቅናቄው ቅድም በገለጽኩት ቁጥር ልክ የተደረጉት መድረኮች በተጨባጭም ውጤት እያመጡ መምጣታቸውን የሚያሳይ ነው። በበጀት ዓመቱ በተደረጉ 159 የኢትዮጵያ ታምርት ንቅናቄዎች ከ19 ሺህ በላይ ተሳታፊዎች እንደነበሩም ተገልጿል።